ወገናላችሁ ተንከሲስ ሲመስለኝ የሆነ በጣም በሴት በደርሶ ባላ እስቲ ዳጣ ንገሪ ያፈቀረን ሰው እንዴት ነው መርሳት የሚቻለው? ይሄን ሁሉ በደል እንኳን አልሳበኝ እርሶ መርሳት አልቻልኩም። ለራስ ልታጠፋ ነው እንዴ? በረኪና ገጭ መጣታ አቃተኝ እንጂ በሪም ፎጭ አድርጌ ነበር የገዛሁት። እኔ ተንከሲስ አልገባኝም። ይሄን በረኪና ምን ልታደርገው ነው? ልብ ላጠው በልበልሽ። ቆይ እንዴት ነው የማትረዱኝ እናንተ? እኔ ያለ ጽጌ አንድ ደቂቃ መኖር አልችልም እንዴ? አንተም አብረሽ ለምን? ምክንያቱም ስራውን ራሴ ከሚጠቅም ይችላል። የምርሽ ነው መድቡ። አንተም ሆንክ አብረሽ በቃ ያደረጋችሁ ያለችው ነገር ለኔ ከአይምሮዬ በላይ ነው እና በቃ ነገሮችን በራሴ ማድረግ አለ። ተንከሲስ ዛሬ ራሱን ሊያጠፋ በረኪና አዘጋጅቶ በግብዣ ውስጥ ነው የሚገኘው። እንግዲህ ያዙኝ ጋብዙኝ እያለ ነው። እንግዲህ ደግሞ አጋጣሚ ዳጣ ባለችበት ነው ይሄ ነገር የተፈጠረው። ዳጣ እንግዲህ እንዴ ለሴት ብለህ ለምንድነው እንደዚህ የምታደርገው? ባከን ተረጋጋ እንዴ እባክህ እያለች እየተማጸነችው ነው። ተንከሲስ ግን እንዴ በቃ ካሁን በኋላ እኔ ከጽጌ ውጪ ህይወት የለኝም። ጽጌን ካጣሁኝ ማለት ህይወቴ እዚሁ ጋር ነው የሚያቆመው። የኔ ደም ዝውውሬ ጽጌ ናት። ጽጌን ከዚህ ቤት ያባረረ ሰው ነው እኔ ደመኛዬ ወይም ደግሞ እኔን የገደለኝ እሱ ነው እንጂ እኔ ሌላ ሰው አልገደለኝም እያለች ነው የምትገኘው ማለት ነው ቤተሰቦቻችን። እሱ እንግዲህ መድኃኒቱን ሊወስድ እየታገለ ነው። በዚህ አጋጣሚ እንግዲህ አጋጣሚ ዳጣ ነበረች ካጠገቡ። ዳጣ ስትኖር እንግዲህ እንዴ እባክህ እንደዛ አይደረግም ተረጋጋ ብትለውም በፍጹም አልሰማም ብሎ እንግዲህ ራሱ ላይ እርምጃ ለመውሰድ እየሞከረ ነው የሚገኘው። ለዚህ ሁሉ እንግዲህ ተጠያቂ አብርሽ ነው የሚሆነው። ምክንያቱም እንደዚህ ያደረገኝ እሱ ነው። በሱ ምክንያት ነው ይሄ ሁሉ የተፈጠረው። ምክንያቱ ደግሞ እመወዳት ልጅ እቤት በማምጣቴ እሱ ነው እንደዚህ ያደረገብኝ እያለ ነው የሚገኘው ማለት ነው ቤተሰቦቻችን። ግን ያው ተንከሲስ ጽጌን ይወዳታል። ግን እሱ ስለወደዳት ብቻ የሚሆን ነገር የለም። እሷ ደግሞ ያው ቤት የመጣችው ወይም ደግሞ ተከትላ የመጣችው የነበረው እሱ እንግዲህ ከረጢቱ ውስጥ ዳይመንድ አለ ምን አለ እያሉ እንግዲህ እንትና ነው ያስወራበት ማለት ነው መሳይና በሱ አማካኝነት ነው እንግዲህ እንደዚህ ሁሉ ነገር የተደረሰው። ግን በመጨረሻ የሚሆነው ነገር ሁሉ በመጨረሻ በጣም ከባድ ሪስክ ለመውሰድ በራሱ እየለፋ ነው የሚገኘው። ግን እነሱ ደግሞ አይሆንም በጭራሽ ይሄ ነገር መሆን የለበትም ታውን ቢሉት በጭራሽ አይሰማም ብሏል ማለት ነው። በጣም ከባድ አደጋ ነው እንግዲህ በራሱ ላይ ለማድረስ እየሞከረ የሚገኘው። ግን ደግሞ ምንም አድረግ አይቻልም ማለት ነው ቤተሰቦቻችን። በጣም በከባዱ ነው እንግዲህ የነገር አስባችኋል። ራሱ ላይ ሪስክ መውሰድ ማለት በጣም ከባድ ነገር ነው እና እንግዲህ ተፍ እያሉ ነው እነሱም። ዳጣም ደግሞ እሪ ድረሱልኝ ያገር ያለ እያለች ነው የምትገኘው። አብርሽ ነው የኔ ገዳይ፣ አብርሽ ነው ሌላ ሰው ማንም አልደረሰብኝም። ምክንያቱም ሞዳትን ልጅ ደግሞ ቤት ያመጣኋትን ከኔ ነጥቆንትን ለማለት እንደዚህን ሁሉ ነገር ያደረገው አብርሽ ስለሆነ አብርሽ ነው ጠላቴ፣ አብርሽ ነው ገዳዬ እያለ ነው እሱም የሚገኘው። እንግዲህ ማን ደርሶ ያድነው ይሆን? በጣም ከባድ ነው። እንግዲህ ኦልሬዲ በረኪናውን አዘጋጅቶ ከፍቶታል፣ እንዲጠጣው ጀምሮታል ማለት ነው። ያው አፉ አላስገባውም፣ ግን በእርግጠኝነት እንግዲህ ለራሱ ላይ ሪስክ ለመውሰድ የፈለገ ነው የሚመስለው ተንከሲስ። ያው የመሳይ ተንኮል ነው እንግዲህ ሁሉ መሳይ እንደምታወቀው ቪዲዮ ቀርጾ አሳየው እሱን ማለት ነው። እኔ እኮ አልወደውም በግድ ነው ተንከሲስ እኮ በግድ ነው። ሲቀጥል ደግሞ እኔ ከወደድኩት ያው ወርቅ እናንተ ዳይመንድ አለው ሜርኩሪ ስለተባለ ነው እንጂ እኔ አሁን ምኑ ነው ከኔ ጋር ማች የሚያደርገው እሱ ደግሞ እያለች የምትለውን ስትናገር የነበረውን ቮይስ እንግዲህ ቮይስ አድርጎ መሳይ ተደብቆ አብርሽ እሷን ሲያወራት ያንን ቮይስ ነው እንግዲህ ቀጥታ ቪዲዮ ሪከርድ አድርጎ ያሳየውና በጣም ነው የተናደደው፣ በጣም ነው የደነገጠው፣ በጣም በቃ ከሚባለው በላይ ማለት ነው። እንግዲህ ራሱን ለመቆጣጠር ቢሞክርም እንግዲህ ከአቅሙ በላይ የሆነበት ነው የሚመስለው ማለት ነው ቤተሰቦቻችን። ቢሆንም እንግዲህ ታውባክ እያሉት ነበረ። ግን እሱ አልሰማም አለሷኔ ህይወት የለኝም በቃ የኔ ህይወት ሁሉም ነገር እዚህ ጋር ያቆማል እያለ ነው የሚገኘው። እንግዲህ ራሱ ላይ አደጋ ባይወስድ ደስ ይለናል። ግን ደግሞ ተወሰነ ምን ታደርጋላችሁ ትላላችሁ። እና ቤተሰቦቻችን እንግዲህ በጣም በከባዱ ነው እንግዲህ ተንከሲስ አሁን ላይ ተስፋ መቁረጥ ውስጥ ገብቷል። ብቻ ብዙ ነገሮችና እያደረገ ነው የሚገኘው።
እንግዲህ ከዚህ ስሜት ወጥቶ ወደ ራሱ የሚመለስበት አጋጣሚ ይኖራል ብለን ተስፋ እናደርጋለን። አለበለዚያ ግን በጣም ከባድ ነው ብቻ ሳይሆን በጣም ከባድ ነው ከሚባለው በላይ ማለት ነው። እና ውድ ቤተሰቦቻችን ሌላው ደግሞ ትትናና መድብል እንግዲህ አሪፍ ሁኔታ ላይ ነው የሚገኙት። ያው እንግዲህ እንደምታወቀው ትትናም አሁን ላይ ስራ አግኝታለች። ያው እሱን ፈልግልኝ ብለው ነበረ፣ ግን በራሷ መንገድ ያገኝታለች። ሲቀጥል ደግሞ እናትና አባቷ ታሞ ነበረ። ለእናቷ በቂ ብር ያው እሱ ስለላከላት አሁን ላይ በጣም አሪፍ ሁኔታ ላይ ነው የሚገኙት ማለት ነው። ምክንያቱም አሪፍ ላይ ነው የሚገኙት። አባቷም ታክመው ተሽሏቸዋል። በዛም እንግዲህ በጣም ደስ ብሏት በደስታ ስታመሰግነው ነበረ መድብልም አይኔ ምስጋናውን ፈልጌ ሳይሆን እንኳን ዳኑልሽ፣ እንኳን ተደሰትሽ፣ ያንቺን ደስታ ማየት ለኔ በጣም ትልቅ ነው እያላት ነው የሚገኘው። እና ውድ ቤተሰቦቻችን ያው ይህን ይመስል ነበር የዛሬው ቪዲዮአችን። በቀጣይ አዲስ ቪዲዮ እስከምንመለስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ እየተመኘሁላችሁ ሰላም ቆዩልኝ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ባይ ባይ።